ኩልክሙ ሚል ክላሽ ዞ ማለት ነው። ረብ ስላሴ የማይመስል ነገር ነው። ዛሬ ወንጌል ማላገጫ ሆኗል በእውነት ማለት ማላገጫም መቀለጃም ስንናገር ሁሉ እኮ የመስበክ ሱስ ኑሮብን የምንናገር እስኪመስል ድረስ ደርሶ ዲያቆን እንደው ቅባ ቅዱስ የሚቀባኝ ፈልጌ ነበር ረፍዷል ደክሞኛል ዝም ብለሽ አይባልም። አድሎ የሌለባት አቶ ማግኘት ገብቶ መውጣት የሌለባት የሞት ስጋት የሌለባት ረሃብ የሌለባት መልከኛና መልክ የሌለው የሌለበት ጌጥ ያለውና ጌጥ የሌለው የሌለበት አሮጌ የለበሰና አዲስ የለበሰ የሌለበት በላይ የሚቀመጥና በታች የሚቀመጥ የሌለበት አባታችን እሱ ራሳችን እሱ ንጉሳችን እሱ ሊቀ ካህናታችን እሱ ቤታችን እሱ ንብረታችን እሱ ልብሳችን እሱ ምግባችን እሱ ጌጣችን እሱ ብርሃናችን እሱ ኢየሩሳሌም አጋዚት ነፃ የምታወጣ ኢየሩሳሌም ሰማያዊት የኃጢአቶች ሁሉ እናታቸውም አክስታቸውም እህታቸውም ወንድማቸውም ማናት ቅናት ናት። ፈጽሞ ሰዎችን ለመበቀል ማሰብ በሕይወታችን ዘመን ሁሉ ይቅር የማያስብለን ኃጢአት ነው። ሶስት ነገር ብናደርግ ቂም ይለቀናል ብዬ አስባለሁ። የድሮ ኃጢአታችን እግዚአብሔር ዛሬም ቢሆን የምንሰራውን እያወጣ በዚህ በካባችን በቀሚሳችን በእናንተም በነጠላችሁ ቢጽፈው ኑሮ ማን ቁሞ ሊያስቀድስ ይችላል? ስትጸልዩ እኮ ጌታችን ሆይ ብላችሁ ጸልዩ ማለትን ትቶ አባታችን ሆይ ብላችሁ ጸልዩ ያለን የበደልነው በደል ያጠፋነው ጥፋት ብዙ ስለሆነ አሁንም ተገብቶን በፊቱ የቆምን ስላልሆንን ጥቅም ያለን ሰዎችም ስላይደለን እግዚአብሔር እንዲምረን በምህረት አይኑ እንዲመለከተን ይቅር እንዲለን እንዲራራልን እግዚአብሔር ሆይ ምህረትህን ስጠን፣ እግዚአብሔር ሆይ ራራልን፣ እዘንልን እባክህ። እኛ ለራሳችን እንኳን መሆን ያቃተን ፍጡሮች ነው። ለራሳችን እንኳን የማይረባንን የምናስብና የማይረባንን የምናደርግ ሰዎች ነው። የራሳችን ጠላትም ራሳችን ሆነን እያጠፋን ነው። ውሻ የገዛ ቁስሉን እየላሰ እንደሚያቆስለው በገዛ ሰውነታችን ራሳችን እያቆሰል ነፍሳችን እያሰቃየን ያልን ሰዎች ነን። እግዚአብሔር እንዲምረን እንዲራራልን በይቅርታ አይኑ እንዲመለከተን አልፈርድባችሁም በሰላም ግቡ ብሎ እንዲሰደን የእግዚአብሔር ሰላም ማለት ጦርነት የሌለው ችግር የሌለው ረሃብ የሌለው ጠብ የሌለው ክርክር የሌለው መከራ የሌለው ኑሮ ማለት አይደለም። ይህ አገር ተረጋጋ ምናምን የሚለው አይደለም ነው። ከሱ የተለየ ነው። ጻድቃንን በገዳም ሰማይታትን በደም ያጸናቸው ይሄ ሰላም። አንዱ ለውሻ ይጣላል፣ አንዱ ለአንበሳ ይጣላል፣ አንዱ በእሳት ይጠበሳል፣ አንዱ በእንጨት ይሰቀላል፣ አንዱ በመንኮራኩር ይፈጫል። በዚያ ሁሉ ጸዋትወ መከራ ጸንተው እንዲኖሩ ያደርጋቸው። አሁን እኛ አንድ ነገር ኮሽ ባለ ቁጥር የምንፈራ ለምንድን ነው በሉኝ። ልቡ ለጻድቅ ውኩል ከማንበሳ የጻድቅ ሰው ልብ እንዳንበሳ የተማመነ ነው ያለው ሰሎሞን። ዲያቆን አይነግድም አያስነግድም፣ ቄስም አይነግድም አያስነግድም። ቄስ ነግዶ አትርፎ ተጽፎለትም አያውቅም። ባፍም በመጣፍም አልተማረም። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ የሚለው ሁለት መሰረታዊ ትርጉም ነው ያለው። የንጉሥ ደብዳቤ ሲነበብ ሰው በመንቀጥቀጥ የሚሰማው ነው ካለ የንጉሥ ክርስቶስ ደብዳቤ ሲነበብ እንዴት በፍርሃት አንሰማ? ይህንን ወንጌል ሰምተው ለመሳለም እነ ኢሳይያስ ተመኝተው በመጋዝ ተሰንጥቀው ቀሩ እንጂ አልደረሱ። አባቶቻችን ፈልገው አልደረሱ። አሁን እኔ ለእናንተ የምናገረውን ይህንን ብስራት ለመስማት ፈልገው ነበር አባቶቻችን፣ የለም አልደረሱ። የክርስቶስን ወንጌል ሲሰማ ጆሮውን ከሚያሳክከው ሰው በቀር ጋኔን ያለበት ሰው ማን ነው? ቅዳሴ ውስጥ ያለ ሰው እነዚህን አራት ነገር አያዝ